ዳጣ እንግዲህ ናታንን ጥያቄ በጥያቄ አፋጠጠችው። ናታንን እንዲህ አለችው፣ ናታን አንተ ኤቢ ብታረግዝብህ ታገባታለህ ወይስ አታገባትም የሚል ጥያቄ ጠየቀችው። ናታን ግን እንዴት ነው የምንታስቢው? ኤቢ ብታረግዝም ባታረግዝም አላገባትም አላት። ግን ካረገዘች ልጁ የኔ ነው እንደሚሆነው ዳጣ አላት። ናታን እንዴት ነው የምታስበው? እና አንተ ካስረገዝካት ልጁ የማን ይሆናል ብለህ አስበህ ነበር አለችው። እሱም እኔ ምን አውቃለሁ ታዲያ እንዴ የኔ እንዴት ይሆናል? እራሷ ፈልጋ ካረገዘች እንዴት የኔ ይሆናል ስትለው፣ እንዴ አንተ ልጅ ያምሃል ልበል አለችው። ኤቢ ግን ተደብቃ ናታንና ዳጣን የሚያወሩትን እያዳመጠች ነው። በስተ መጨረሻም እኔ አንቺን ብቻ ነው የማገባው፣ ይዤሽ እጠፋለሁ እንጂ እሷን በፍጹም ላገባት አልችልም አለ። ኤቢ ግን ግድ አግባኝ፣ ግድ አፍቅረኝ፣ ግድ ውደዴ ማለቷ ተግባር ነው? ኧረ አይደለም፣ ተሳስታለች። ሰላምና ዳጣ ደግሞ ቁጭ ብለው ቡና አፈላች። ዳጣ ዛሬ ሙያሽ ይፈተሻል፣ ይታይልሻል። እስኪ ዳጣ ቡናሽን እንቀምስልሻለሁ አለቻት ሰላም። እሷም ቢጃማ ለበሰች እና እንደ ሴቶቹ ዛሬ ደግሞ የአዲስ አበባ ሰው እንደ ወሎዬ ሆነዋል። ቢጃማዋን ለብሳ አጣጥላ በደንብ አምሮባት ቡናዋን ማፍላት ያዘች። የወሎ ሴት ነበሩ እንደዛው ቡና የሚያፈሉት። መቼም የወሎን ባህል ድራማው የሚሰርቃል መሰለኝ። ዳጣ ቡናዋን አፍልታ ቁጭ ብላ ቡናዋን ሰላም ላይ ቀዳችላትና ወይኔ ሽታ፣ ወይኔ ሲጥም ሽታው ራሱ በጣም ይጥማል እያለች ዳጣ ሰላምን ታስቃት ያዜ። ገና ሳንቀምሰው በሽታው ብቻ ቁንጅናውን እኮ እየገለጽሽለን ነው፣ ሙያሽ የሚታየው ሲቀመስ ነው እያለቻት ትላታለች ሰላም እንደዛ እያለቻት ቡናውን ቀርታ ለሰላም ሰጠቻት። ሰላም ስትቀምሰው ቡናው በጣም ይጣፍጣል አለቻት። ወዳላታለች። እኔ ግን የመጀመሪያ ጊዜ ነው ቡና ሳፈላ አለቻት ዳጣ። ሰላምም ባለሙያ ነሽ የኔ ስለሆንሽ እኮ ነው አለቻት። እንዴት? እኔ እኮ ያንቺ አይደለሁም፣ የኔ እናት እኮ የት እንዳለች አትታወቅም አለቻት። እሷም ድንግጥ አለችና እናትሽ ትገኛለች፣ እኔም እስከዛው እናትሽ ነኝ አለቻት። ሰላም እናትሽ ነኝ አንቺም ልጄ ነሽ ለማለት አፏ ላይ የደረሰ ሁሌም ለመናገር እየፈለገች የደረጀን ነገር ግን ትፈራለች። ደረጀ እኔ እስታስተዋወቅኳችሁ ድረስ ልጄ ነሽ እናትሽ ነኝ ብለሽ እንዳትነግሪያት ብሏታል። እሷ ግን እቤት ውስጥ እንክብካቤ ስታደርግላት ዳጣ በጣም ጨንቋታል። ሰላም ለምንድን ነው ይህን ሁሉ እንክብካቤ የምታደርግልኝ? ለምንድን ነው ምግብስ እየሸሸገኝ የምትሰጠኝ? ሁሌም እየመጣች እያቀፈች ትስመኛለች። ልክ ከእናት በላይ እየሆነችብኝ ነው እያለች ግራ ትገብታለች ዳጣ ይህን ነገር ስታይ በጣም ፈርታለች። እናቴ ትሆን እናቴ ናት እንዲህ ሰላም እያለች ውስጧ በጣም ተረብሿል። እናቷ ላለመሆኗ እንዴት እርግጠኛ ትሆን? እዚህ ቤት ነው አባቴ የተረገሽው ተሳስቼ ብሎኛል እንዴ? ሰላም ላይ ይሁን እንዴ ያደረግኩትን ነገር እያለች ጭንቀት ላይ ወደቀች። ሰላም እናቴ ናት መሰል እያለች ግራ ተጋብታ ደረጀን ቡናውን እንደጠጡ ጠጥተው ጨረሱ። ደረጀን ሄዳ እባክህ ደረጀ እናቴ ማናት? እናቴ እዚህ ቤት ውስጥ አለች እንዴ? ንገረኝ እያለች ታፋጠው ያዘ። ደረጀም እናትሽን ከቅርብ ጊዜ በኋላ ታገኛታለች ችግር የለውም ብሏላት። እሷም እሺ ብላ ወደ ቤት ተመለሰች። ወደ ቤት ተመለሷ ሰላም ሌላ ቤት እንደምትወልድ ነገረቻት። እዚህ ቤት ወልጄ አልታረስም፣ ሌላ ቤት አክስቴ ቤት ወልጄ ይታረሳለሁ አለቻት። ዳጣም እኔም አብረሽ ልሄድ፣ አክስትሽ የምትፈልገኝ ከሆነ ስራ አግዝሻለሁ አለቻት። እሷም ይዤሽ ሄዳለሁ ችግር የለውም አለች። ደረጀና ማርታ ይመካከሩ ያዙ። ሰላም ወደ አክስቷ ቤት ሄዳ ነው የምወልደው ምናምን አለችው። እና ዳጣን ይዛት ሄድንና ዳጣ ታግዛታ እዛ ሄዳ የሰው መውደቂያ እንዳትሆን። እንዴ ዳጣና ሰላምን አገናኝቷቸው ያደራ ልጅህ እኮ ዳጣ ያንተ ብቻ ናት አለችው። እናም ያደራ ልጅህን ከሰው ጋር እንዴት አያይዘህ ትሰዳታለህ አለችው። እሱም እንዲህ አላት፣ ለምን እንድታግዛ ፈልጌ ነው እንጂ ሲሳይ እኮ አደራ የሰጠኝ ለኔ ነው ልዩን እንዳሳድግለት፣ ግን እሷን እንድታግዛ ብዬ ነው አለ።
ግን ይነቃብኛል ብሎ አልጠረጠረም። እንዴ ሰላምና ዳጣ ምን አገናኛቸው? ሁለታቸውን እንዴት ሊገናኙ ቻሉ? ለምንድን ነው ሰላም ለእሷ ያላት እንክብካቤ ለየት ያለ ሆኗል? አሁን ላይ ለምንድን ነው ሁልጊዜ ጊዜያቸውንም አንድ ላይ ነው የሚያሳልፉት? እንደገና ደግሞ ውጭም ስወጣ ሲያማትም ዳጣን ጥሩልኝ ነው የምትለው። ለምንድን ነው አለችው። እሱም ግራ ተጋባ። ካሁን ማርታ አወቀችብኝ እያለ ተጨንቋል። አይ ማርታ ግልጸኝነት ስላላት ትወዳታለች። ለዛ ነው ሰላም እኮ ሁላቸውንም ትወዳቸዋለች፣ ግን ኤቢ አታቀርባትም። ዳጣ ትንሽ ትረዳታለች። ሲደክማትም ናያግዢ ስትላት ዳጣ በራ ሄዳ ታግዛታለች። ለዛ ነው ዳጣን የምትወዳት ሰላም አላት። እናትና ልጅ መሆኑን ያላወቀችው ማርታ ግን ግን ዳጣ ለሁላችን ቀላል ናት፣ ያልናትን ሁሉ ትረዳለች፣ ታግዛለች፣ ፈጥና ትደርሳለች እያለች ነገረችው ለሱ። አዎ ለዛ ነው አላት። እና ማርታ ግን ግራ ተጋብታለች። ኤቢ ግራ ያጋባቻል። ማርታ እማዬ ሰላም እና ዳጣ እናትና ልጅ ናቸው፣ ደግሞ ከማን እንደተወለዱ ብታቂ ታብጃለች እያለች ትላታለች። መቼስ ከባልሽ ነው አትይኝም፣ አባትሽንም ጠረጠርሽው እያለች እሷ ሁሌም ትጮህባታለች። በጣም ያሳዝናል። እናም አሁን ላይ ታዲያ እንዴት ነው የሚሆነው ይሄ ነገር? ዳጣ ከሰላም ጋር ትሄደች። እዛ እናትና ልጅ መሆናቸው እዛ ያውቃሉ ማለት ነው። ምክንያቱም ማንም ሰው ስለሌለ እዛ እንደሚያሳውቃት እርግጠኛ ነኝ። ቀጣይ ቪዲዮ ላይ እናትና ልጅ መሆናቸውን እንሰማለን ማለት ነው። ግን እንዴት ነው እናትና ልጅ መሆናቸውን ሲሰሙ እንዴት ነው አቀባበል ምናምን አስባችሁታል? ብቻ በጣም ደስ ይላል። ሰላም የምታለቅሰውን በሁሌም ሳያት እኔ ሳያት ሰላምን በጣም ነው የምታሳዝነኝ። እንባዋት አይኗ ላይ አይደርቅምና ዳጣ ግን እናቷን ማታ የምትኖር ሴት ብትሆን ጥንካሬዋ ያላት ከሰዎች ጋር መግባባቷ በቃ ነፃነቷ ሁሉ ነገሯ ግን እናት አታ የምትኖር ልጅ አትመስልም። ሰላም ግን ሁሌም እንደተሰበረች ልጄ ትናት 19 ዓመት ሙሉ ልጄ ጠፍታ የት ወድቃ ነው እንዴት ሆና ይሆን እያለች ሁሌም በጭንቀት የእናት አንጀት በጣም ከባድ ነው። እናትና ልጅ ተነጣጥሎ መኖር የለበትም። ግን እኔ እዚህ ድራማ ላይ ከመጣሁ ነው እናትና ልጅ ተለያይቶ ማደግ እንዳየው እናት ልጇን እንደምጥል ጎዳና ላይ ይህን ነገር እኔ ባደግኩበት አካባቢ ግን አይቻላቅም። እናት ልጇን አትጥልም። ለምን እንደሚጥሉት ግራ ይገባኛል። በተለይ አዲስ አበባ ላይ የተጣለ ልጆች መንገድ ላይ ተገኙ። በቃ ይሄ ነገር ነው። ጎዳና ተዳዳሪ ሰዎች አሉ። እኔ መጀመሪያ ጊዜ ነው ስሰማ፣ ግን ይከብዳል። እንኳን ለእናት ለሰሚው ራሱ ይከብዳል። ቪዲዮን ከሰማችሁት ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ይመቻችሁ ማሮች።